እንደምናችሁ እግዚአብሔርን ይጋር ያመሰግናል። በዚህ አይሰማም እንደዚህ በቃ ከተሰማ ምን ያስቸግረኝ ከአርቲፊሻል ጋር ትንሽ ያስቸግረኝ። ሰላም ናችሁ? እግዚአብሔር ይመስገን። በበኩሌ እኔ እግዚአብሔርን ይጋር አመሰግናለሁ። ግን የሆነ ነገር እየተለማመድኩት ነበርና ምንድነው 2 ሳምንት ሊሆን ነው ጸጥ ብዬ አዳምጣለሁ፣ የእግዚአብሔርን ቃል አጠናለሁ። ሴልፊሽ አይደለም ከክርስቶስ ማማር ፈልጋለሁ ብዬ ጸጥ አልኩት። ሲለው ሰንበት ትምህርት ላይ አንድ እናታችን አሉና ለምን አትናገሪም አንተ ሰንበት ትምህርት ተናገር ሲሉ በቃ ተናገርኩት ማለት ነው። ለምንድን ነው በበኩሌ ፕሮግራም ወስጄ ከሰው ጋር ለሰውን ለማስተማር ቢማር ይሻላል ሀሳብ ስላለኝ ነው። እና ፓስተር ሲደውልልኝ ጠዋት ማለት ነው 12 ሰዓት ከ4 ደቂቃ ነው የደወሉት። ሰላም ናቸው ፓስተር፣ እኔ ስልክ ለመዝጋት ነው። ኖ ስብከት አለ ወደ ሳንሻይን ቤተክርስቲያን ቁጥር 1 እኔ አልተዘጋጀሁም ማለት ኖ የጻፈው ነገሮች ብዙ ነገሮች አሉና በርከት ስለኝ እሺ ብዬ መጣሁ ማለት ነው። እዚህ ሲመጣም በጣም ተደሰትኩ። ለምንድን ነው ዶክተር አለ ዶክተር በቃ ፕሮግራም ይወስዳሉ ጸሎቴን ተሰምቶና በቃ ችግር የለም ብሎ በቃ ደስ አለንና ቢሮ ገባን። ቢሮ ከገባን በኋላ በቃ ለነሱ ይሁን በቃ ፕሮግራም እነሱ ነው የሚካፈሉት የሚያስተምሩት እነሱ ነው ብሎ ሲናገሩ እምቢ አሉ። እነሱም እምቢ አሉ፣ 2 ሰዎች እምቢ አሉ። በቃ ጀመርኩት ማለት ነው። ጀመርኩት ከዚህ በኋላ ምን ይሆናል ታዲያ? እና ዛሬ የምናጠና ርዕስ የተስፋ ምንጭ ይላል። በችግር ጊዜ የተስፋ ምንጭ። ተስፋ አትቁረጥ፣ ወደ ተስፋ ምንጭ ጠጋ በል ይላል። ሰው የተለያየ ችግር ሊኖር ይችላል። የትምህርት ሊሆን ይችላል፣ የጋብቻ ሊሆን ይችላል፣ አግብቶ ልጅ የማጣት ችግር ይሆናል። ብዙ ችግሮች አሉ። ለሁሉም መፍትሄ የሚሰጥ ምን አትቁረጥ ይላል? ተስፋ አትቁረጥ ይላል። 2 እናቶችን በጣም አደንቃቸዋለሁ። የማን እናትና የማን እናት መልስ ትሰጣላችሁ? የማን እናትና የማን እናት ነው የሚያደንቃቸው? እንዴ ኦኬ እሺ። ከዛ የኢየሱስ ክርስቶስ ማን ነው ተናገራቸው? እኔ ግን ተናገርኩ። እነኚህ 2 ሴቶች በጣም ነው የምወዳቸው። ኦኬ እንጨሰማ ሶሪ አሁን ይሰማ። የሁለቱ እናቶች የልጅ አስተዳደግ ላይ በጣም ከባድ ነበሩ። ልጆቹ ትምህርት ቤት አልወሰዱም። ለምን? ትምህርት ቤት አልሄዱም። ሙሴና ማን ኢየሱስ ትምህርት ቤት አልሄዱም። የት ነው ታዲያ የተማሩት? የት ውስጥ ነው የተማሩት? ቤት ውስጥ ነው የተማሩት ማለት ነው። የምን ትምህርት ነው የተማሩት? የነቢያት ጥቅል መጽሐፍ ነው ያጠኑት። ማንም ሰው የማያገኝ ማለት ነው፣ የትም ቦታ የማይገኝ በጥንቃቄ አስጠኑት። ለዚሁ መዝሙር 135 ቁጥር 13 ላይ በአዲሱ አማርኛ እግዚአብሔር ሆይ ስሚ ዘወትር ሲታወጅ ትውልድ ሁሉ ያስተውሱታል ይላል። እግዚአብሔር ሆይ ስሚ ዘወትር ሲታወጅ ትውልድ ሁሉ ያስተውሳል። እግዚአብሔርን ማንም ሰው አይረሳም። እግዚአብሔር
ለችግር ሁሉ መፍትሄ የሚሰጥ እሱ ነው። እግዚአብሔር ትልቁ ሐኪም እሱ ነው። ከእግዚአብሔር የሚበልጥ ሐኪም የለም። ወደ እሱ ጠጋ ብላችሁ ብዙ መፍትሄ ይገኛል። ብቻችሁ ሆናችሁ ተረስተናል ብላችሁ ልታሰቡ ትችላላችሁ። ግን እግዚአብሔር ጎናችሁ ነው። እግዚአብሔር ይመግባል። እግዚአብሔር ሁልጊዜ ቻይ ነው። እግዚአብሔር ሁልጊዜ ከሰው አይርቅም። እና ሁለቱ ሴቶች ወደፊት የሚሆነው ነገሮችን ልጆቻቸውን አስጠኑ። የሙሴ እናት ልባዊ ጸሎት በማድረግ እግዚአብሔር ልጁን ይጠብቅ ዘንድ ለእርሱ ጥበቃና ጥንቃቄ አሳልፋ ሰጥታለች። እንደዚህ አይነት ጸሎት በጣም እኔን ያስደስቱኛል። ልጆች ያላቸው ጠዋት እና ማታ ለልጆቹ ጸሎት የሚያደርግ አለ? እናንተ ራሳችሁ ጠይቁ። ልጆች ግን የሁሉም በረከት ናቸው። ልጅ ያለው የሌለውም እኮ የኛ ልጆች ናቸው። ለልጆቹ መጸለይ ይኖርብናል። ሙሴ ካደገ በኋላ ብዙ ድርጊቶችን አድርጓል። ወደ በረሃ ሄደ። በረሃ ከሄደ በኋላ በምንም ምክንያት እግዚአብሔር ከጎኑ አለ። በዛ ዘመን ሙሴ በየትኛውም ዘመን ከነበሩ ታላላቅ ሰዎች በላይ አስቀምጧል። እኛ ራሳችን በእግዚአብሔር ቤት ስናስቀምጥ ሰዎች በጣም የሚመኩት ሊኖሩ ይችላሉ። ጠዋት ሰንበት ትምህርታችን ስንማር መታሰቢያ ጥቅሱ የት ውስጥ ነው የተጻፈው? ምን ወደ ሰንበት ትምህርት ለማስተማር አይደለም። ኤርምያስ ምዕራፍ ስንት? በቃ ሰንበት ትምህርት አልተማራችሁ ማለት ነው። ሰንበት ትምህርት ጥቅሱን ሳይዝ የሚገባ ሰይጣን በጣም ይፈልጋል፣ ይጠይቃል ማለት ነው። ሁልጊዜ እኛ ሰንበት ትምህርት ርዕሱን ሳይሆን ጥቅሱን ማየት አለብን ማለት ነው። ከየትኛውም በላይ ሙሴ ብዙ የትምህርት አይነቶችን አጥንቷል። የታሪክ ምሁር ነበር፣ ገጣሚ ነበር፣ ሕግ አውጪ ነበር፣ የጦር አዛዥ ነበር። በጣም የሚያደንቀው አንዱ ደግሞ ፈላስፋ ነው። እንደ ዘመኑ ፍልስፍና አይደለም፣ ፈላስፋ በሚና ምሮ እንደሚያጠና እኔ በጣም ይከብደኛል። እና ይሄን በሙሉ አጥንቶ የፈርዖንን ቤት ትቶ ከምን ጋር መሆን ይሻለኛል አለ? ከእግዚአብሔር ቤት ጋር መሆን ይሻለኛል። አንዳንድ ጊዜ እኛ ሰርቲፊኬታችንን ትንሽ ብትወድ ይዘን ነው የምንሄደው አይደል? ለምንድን ነው መታወቂያችንን ሰርቲፊኬታችንን ይዘን እንሄዳለን። ሙሴ ግን የት ትቶ ነው ሄደ? ይህም በሙሉ የት ትቶ ነው ሄደ? በፈርዖን ቤተ መንግስት ውስጥ ጥሎ ነው ሄደ። ወዴት? በቃ ይበቃል። በቃ ከተማረ በኋላ ሰርቲፊኬቱ ምን ያደርጋል? እኔ እውነት ነው ከተማራችሁ በኋላ ሰርቲፊኬት በቃ አይደለም። ሰርቲፊኬት ምንም አይሰራም። ዋናው የሚሰራ ምንድን ነው? አእምሮ ውስጥ ያለው ነገር ነው። እና እዛ ከሄደ በኋላ በረሃ ከሄደ በኋላ እኔ ምን አለኝ? እኔ ምንድን ነኝ አለ። እኔ ምንድን ነኝ አለ። መጀመሪያ እኔ ምንድን ነኝ አለ። ከሄደ በኋላ እኔ ምን አላደርግም አለ። እጸልያለሁ፣ ብዙ ነገሮችን አድርጋለሁ፣ ግን ማስተማር አልፈልግም ማለት። አንዳንድ ሰዎች እንደኔ ማስተማር የማትፈልጉት አለ ብዬ ነው የሚገምተው ማለት ነው። እኔ ማስተማር አለ ደስ አይለኝም። ማማር ነው ደስ ይለኛል። ማስታወሻ መያዝ ማማር በጣም ደስ ይለኛል። እሱ ግን መናገር አልፈለግም። እንደዚህ አለ፣ እኔ ኮልታፋ ነኝ፣ ንግግር የማልችል ሰው ነኝ፣ የማናገር ችሎታ የሌለው
ነኝ ብሎ ምን አቀረበ? ምክንያት አቀረበ። ሙሴ ከግብፃውያን ከተለየ ረጅም ጀምሮ የቋንቋ ችግርም ነበረ። እሱም አቀረበ። አቀላጥፎ መናገር አልችልም አለ። ቋንቋስ ያስቸግራል አይደል? በጣም አስቸጋሪ ነው። ቋንቋ በጣም ያስቸግራል። የትኛው ቋንቋ አስቸጋሪ ነው? ኦሮምኛም አስቸጋሪ ነው። አማርኛም አስቸጋሪ ነው። ሁሉም ቋንቋ ላይ ያለው አስቸጋሪ ነው። በቋንቋ ምክንያት በትውልድ ቦታ ታዋቂ ሰው ነበርና በቋንቋ ምክንያት እዛ ቀረ፣ ገጠር ውስጥ የቀረ ሰው አለ ማለት ነው። አስቸጋሪ ነው። ግን የትኛውን ቦታ እኛን ሊያስቀረን አይችልም። በተለይ መንግስት የእግዚአብሔርን መንግስት ሊያስቀረን አይችልም። እሱማ ማግኘት አለብን። ለዚህ ነው የምንመጣው እና እንደዚህ አለ እግዚአብሔር። ሙሴ እንደዚህ አለ፣ ለሰው አንደበት የሰጠው ማን ነው? ሰው ደንቆሮ ወይም ዲዳ የሚያደርገው ማን ነው? ዓይንን የሚሰጥ ወይም ዕውርን የሚያደርግት ማን ነው? እኔ እግዚአብሔር አይደለሁም አለ። በዚህ ሌላ ሰማያዊ እርዳታ ባለመኖሩ መረጋገጫ ሰጠው። በል አሁን ሂድ፣ እኔ እንድትናገር አደርጋለሁ፣ የምትናገረውንም አስተምራለሁ አለ። ለዚህም እኮ ምን አለ? ሄድና ምን አድርግ? ሄድና አስተምር፣ ሄድና አድርጋል ያለውን ነገር እኔ በል ሂድና አሁን እንድትናገር አደርጋለሁ፣ የምትናገረውንም አስተምራለሁ አለ። ሙሴ ግን ከእርሱ የተሻለ ብቃት ያለው ሰው እንዲመርጥ በትህትና ጠየቀ። ግን እግዚአብሔር አልፈለገም። ወንድሞቼ ሆይ እግዚአብሔር የማምጫው ሰዓት ደርሷል። እኔ ጎስፔል ቸርች የሚለው ሬቨሌሽን ቻፕተር 12 እያጠናው ነበርና እሱንና ሬቨሌሽን ቻፕተር 22 የኢየሱስ ራእይ ምዕራፍ 22 ነው የሚለው የዮሐንስ ራእይ አይደለም። ለምንድን ነው? እንግሊዘኛውን ፐርፌክቱን ያስቀምጣል እና ስለሱ ሲያጠና ጠዋትን ተምረናል። ዓላማት እኮ በጣም ብዙ ናቸው። ሰው የማይደርስ በመቆጠር የማይቻል ነገሮች አሉ። እዚህ ውስጥ አልፈን ነው እኮ የምንሄደው ማለት ነው። ለሰባት ቀን ያ ትንቢት መንፈስ እንደሚል እየጎበኘን እንሄዳለን። እያንዳንዱ ፕላኔት ደስ ይላል። የአበባ ፕላኔት አለ፣ የትላልቅ ጫካ የትላልቅ ባህር ዛፎች ፕላኔት አለ፣ የሳር በወርቅ የተሰሩ የሚመስሉት ፕላኔት አለ፣ የወፎች ፕላኔት አለ። ለካስ እኔ ተሰብስቦ እንደ እኛ ሰፈር ጫካ ይኖራሉ ብዬ ነው ትገምት የነበረው ማለት ነው። እንደዚህ ነው አይደል? አንድ ጫካ ውስጥ ጤንጨልም ይዛናት፣ ሚዳቋም ይዛናት፣ አንበሳም ይዛናት፣ ይባብም ይዛናት፣ ሁሉም ነገር ይዛው ነው ማለት ነው። ያስፈራል። እንደዚህ አይነት አይደል? ስታጠኑት ብዙ ነገር ትርፋማ ነው የምትሆነው። ይህን እየጎበኘ ነው የሚነደው እና እግዚአብሔር ሲናገር በጣም ደስ የሚል በጣም ረጃጅም ዛፎች ከዚህ ዓለም በጣም ረጅም ዛፍ የሚገኝ የት ሀገር ነው ታውቃላችሁ? በጣም ትልቅ ዛፍ ህንድ ሀገር ውስጥ ነው የሚገኘው። በጣም የቆየ ዛፍ ምን ይሆናል? በጣም ቆይቷል። ታሪካዊ ነው። እስካሁን ድረስ አለ ያ ዛፍ ማለት ነው። አንድ ዛፍ ከ3000 እስከ 5000 ዓመት የመኖር አቅም አላቸው። ከ3000 እስከ 5000 የኛ ዕድሜ ስንት ነው? ግባ ብል ስንት ነው? በጥሩ ሁኔታ ጥሩ የበላ ሲስተሙን እያሳየ ትንሽ ራሱን የሚያንከባክብ እስከ 120 ሊሄድ ይችላል አይደለም እንዴ? ከዛ ወዲህ ግን አናውቅም። በተለይ ወደ ውስጣቸው እኮ የሆነ ነገር ችግር እንዳታመጡ። ለምንድን ነው? ለዘላለም እንድንኖር ነው በእግዚአብሔር የፈለገው ማለት ነው። እንደዚሁም እኮ መሄድ እንችላለን፣ አይታወቅም እና እድል ነው። ግን ምንድን ነው? ለዘላለም የሚቆይ ብዙ ነገሮች አሉ። የእግዚአብሔር ስም በሁሉም ነገሮች ላይ ተጽፏል። እነዚህ ነገሮች ነው ያስተማሩት። የእግዚአብሔር ስም ምን ላይ ተጽፏል? ምን ላይ ተጽፏል? አንድ ምሳሌ ውስጥ ተራራ ላይ ተጽፏል። ሌላስ
አፈር ላይ ተጽፏል። ሌላስ ዛፍ ላይ ተጽፏል። ሌላስ ያሉትን ፍጥረታት በሙሉ ላይ ተጽፏል። በጣም የሚያደንቀው ግን አንድ ነው፣ የእግዚአብሔር ስም የተጻፈበት አየር ላይ ተጽፏል። አየር ታያላችሁ? ታያላችሁ? አየር ታያላችሁ? ምንድነው? ከአብስትራክቲቭ ናውን አይታዩም። we cannot touch and we cannot see። የእግዚአብሔር ስም ግን በአየር ላይ ተጽፏል። እኔ ሲያነብ ነው ያገኘው። ፓትርያርክስ እንደ ፕሮፌትስ ቻፕተር 3 ስታጠኑት ወደ መጨረሻ አካባቢ ታገኛላችሁ እና በጣም ድንቅ ነው። እንደዚህ አይነት ድንቆችን ተምረዋል ሙሴና ኢየሱስ። የቱስ ማነው አስተማሪያቸው? ማነው አስተማሪያቸው? እናት። እኔ እናት በጣም ጥሩ አስተማሪ ናት። የኔ እናት አስተማሪች ነው። አንደኛ ክላስ አስተማሪች እውነት ስሟን እንድትጽፍ ያደረጉት እኔ ነው። እናቴ በእጅሽ እንዳትፈርሚ ጻፍ ስምሽ ብዬ ያጻፍኩት እኔ ነው። አሁን ስሟን ትጽፋለች ማለት ነው። ለምንድነው እኔ ነው ያስተማርኩት? ግን ሰንበት ትምህርት ገዝታ የምትመጣ እሷ ናት ለኔ። አስታውሳለሁ እስካሁን ድረስ እኔ አሁን ራሱን ችዬ ሰንበት ትምህርት ይገዛለሁ። ሰንበት ትምህርት እና ትንቢት መንፈስ ስትገዛ የነበረች እሷ ናት፣ እኔ አይደለም። ካደኩት በኋላ ነው ከ12ኛ ክፍል በኋላ ነው እኮ ነው ትገዛ የነበርኩት ማለት ነው። ከዛ በላይ የእሷ መጽሐፎች ናቸው ስም ተጽፎበታል ማለት ነው። እና ሰንበት ትምህርት ከዛ ሰዓት ጀምሬ እገዛለሁ እስካሁን ድረስ። ብዙ ሰንበት ትምህርት አለ የማይቆጠሩት ማለት ነው። ለምንድን ነው? የእናት ሁኔታ ድንቅ ነው። ጋሽታይ ጠዋት ደሜ አንድ ሰንበት ትምህርት ለቤታቸው ይበቃል ስለው ዮሴፍ ትንሽ የገንዘብ ችግር ሊኖር ይችላል፣ ብዙ ሰዎች ያስተዳድራል፣ እንደምንም አንድ ሰንበት ትምህርት ገዝተዋል። እንኳን ገዛ እሱ ለራሱ ማለት ነው። እናንተ ግን ደግሞ ከምታገኙት ከቀለባችሁ ቀንሳችሁ መግዛት አለባችሁ። እሱ በቃ ጨርሰዋል ማለት ነው። እና እንደዚህ አድርጉ። ከቀለብ የማይገዛ ሰንበት ትምህርት ሰው አይደለም። አስራትም እኮ ከዛ ይፈለጋል፣ አንዳንድ ጊዜ እውነት ይፈለጋል፣ ታዋቂ ነው። እና ብዙ ነገሮችን ታገኛላችሁ። እና እግዚአብሔር ከኛ አይርቅም። አንድ ጥቅስ ወይም ሁለት ጥቅስ እናነባልና ከዛ ወደ መጨረሻ እናመጣለን። ኢሳይያስ ምዕራፍ 44 ቁጥር 3 አንብቡ። መዝሙር 112 ቁጥር 4 ለራሳችሁ አንብቡ። እኔ የሚያነበው ጥቅስ አለኝና ኤርሚያስ ምዕራፍ 49 ቁጥር 16 አንድ ሰው እንዲያነብ ይፈልጋል። ኤርሚያስ መጽሐፍ የላችሁ? ኤርሚያስ ምዕራፍ 49 ቁጥር 16 ምን ይላል? ቶሎ በሉ። አረ ጉድ! ጥቅስ የሚያነብ ሰው የለም? አንብቡ። 49 ቁጥር 16 አንተ በእግዚአብሔር ስም የነገርከኝን ቃል አንሰማህም። ነገር ግን እኛና አባቶቻችን ነገሥታቶችም አለቆችም በይሁዳ ከተሞች ከኢየሩሳሌም አደባባይ እናደርገው እንደነበረ ለሰማይ ንግሥት እናት ዘንድ የመጠጥን ቁርባን እናፈስለት ዘንድ አፋችን የወጣውን ቃል ሁሉ በእርግጥ እናደርጋለን። በዚያን ጊዜ እንጀራ እንጠግብ ነበር። ኦኬ፣ ጥሩ ነው። የፈለኩት ጥቅስ አይደለምና እንለፍ። አንዳንድ ጊዜ ብዙ ጥቅሶች ስናጠና 49 ቁጥር 16 ምን ይላል? ኢሳይያስ 49 ቁጥር 16 ሶሪ ኖ ኢሳይያስ 49 ቁጥር 16 yes ኢሳይያስ አዎ እሱ ነው ፈለጉ። ልጆችም
ይፈታሉ፣ ያፈርሱሽማል፣ ያወድሙሽማል፣ ከአንቺ ዘንድ ይወጣሉ። ተስፋ አትቁረጡንና የእናንተ ስም ምን ላይ ነው እኮ የተጻፈው? በምን ላይ? በእጃችሁ መዳብ ላይ። አስቸጋሪ ፎርሙላ በሃይስኩል ስንማር እጅ ላይ ነው የሚጽፈው። አደገኛ አስተማሪዎች ነበሩና በእኛ ዘመን ይፈተሻል። ተማሪ እስከ ቁጣው ድረስ ይፈተሻል። ተፈትሾ ነው የሚገባው ተማሪ ማለት ነው። እንዳሁን አይደለም በሞባይል በምናምን የለም። ከዛ ፎርሙላ ካለ እጅ ላይ ያለው ሰው ምን ያደርጋል? በዛ ሰዓት ንጹህ አድርጎ ይመጣል። ሳሙና አለና አጥቦ ነው የሚገባ ማለት ነው። እንዳሁን አይደለም። ሲሪየስ ነበር እኛ ስንማር። እንደዚህ አይነት ከመጣማ አንድ ተማሪ አይገኝም ይባል። አሁን በልመና ነው የምናስተምረው። እና በዛ ዘመን ብዙ ነገሮች አሉ ማለት ነው። ግን ይሄ በጣም ድንቅ ነው። የእኛ ስም በሙሉ የት ላይ ነው የተጻፈው? በእጁ መዳብ ላይ ተጽፏል። የኢየሱስ እናት የልጇን ችሎታ እንደዳበረ ማምጣቱን ስትመለከት ጸባዩ የፍጹማን ባህሪ እንዳለው ስትታይ ተደሰተች። አንዳንድ ጊዜ ልጆቹን በስነ ስርዓት አሳድጋችሁ ከሆነ ሰው በጣም ይደሰትበታል በእግዚአብሔር ቃል ማለት ነው። ልጁ ግን ጥሩ ነጥብ ካላመጣ ከወደቀ ትክክለኛ ልጅ አይደለም ተብሎ አይደለም እንደ ከቤቱ የሚባረረው። አንዳንድ ጊዜ አንደኛ ይወጣ ምናምን። አንደኛ በመውጣቱ አይደለም በመኖሩ ራሱ እኮ እናንተ ደስተኛ መሆን አለበት። እናንተ አሁን እኮ ልጆችን የምታስተምሩ ልጆቻችሁን ሽልማት ሰጣችሁ ታውቃላችሁ? ልጅ ስለተማሪ አንደኛ ስለወጣ አይደለም። ተምሮ ሲጨርስ የሆነ መጨረሻ ላይ ዮሴፍ ይኖራል ሽልማት አለ። መጽሐፍ ገዝተህ ሽልማት አለ አንደኛ ስላልወጡ ነው አይደለም። እንደዚህ አይደለም። ልጆችን አመት በሙሉ ስለተማሩት መሸለም አለባቸው። ማምር ስለሆንኩ ነው አይደለም የተናገርኩት። ለምንድን ነው የሷ ልጅ ጸባዩን፣ ፍጽምና፣ ባህሪው ካስተማረች በኋላ በጣም ተደሰተች ይላል። እኛ ወደ መጨረሻ አካባቢ ለሁላችንም የተዘጋጀ ሽልማት እንወስዳለን። ለዚህ ሽልማታችን በቅርብ ነው የምንሰጠው። ከዛ ብዙ ሰዓት ከሄድን በኋላ ሰማይ እየተጓዝን ከሄድን በኋላ ወደ መግቢያው በር ሲደርስ ክርስቶስ ኢየሱስ ኑ ግቡ፣ ለእናንተ የተዘጋጁ ማን ይከላከላል ብሎ እያንዳንዱ በሽልማት እኛን ሸልመው ያስገባል። ለዚህ እኮ እኛ ብዙ ተስፋ አለን። ለዚህ ተስፋ መቁረጥ የለብንም። ወደ መጨረሻ አካባቢ ተስፋ መቁረጥ የለብንም። እኔ ማስተማር እችላለሁ እንጂ ስብከት አልችልም። ለምንድን ነው? እያንዳንዱን እኔ ማስተማር ኤዋይ ፕሮግራም ላይ ማስተማር እችላለሁ። ስብከት ግን እኔ አልችልም። እኔና ደበላ ስብከት አልችልም። ለምንድን ነው? አንዳንድ ጊዜ ደበላ ትወዳላችሁ፣ እኔም በጣም ነው የምወደው። እሱም ማስተማር ይወዳል፣ እኔም ማስተማር ይወዳል ማለት ነው። ስብከት የሚችሉ ደግሞ ሰዎችን መምረጥ አለባቸው ማለት ነው። ወደፊት ስብከትን የሚችሉት ሰዎች መምረጥ አለባቸው እና እኔ ጨረስኩት ማለት ነው። ለወደፊት እናንተ ይሄን ልትለማመዱ ደስ ይላል። ኤዋይን አስተምራለሁ፣ ሰንበት ትምህርት አስተምራለሁ። ስብከት ደግሞ በቃ ማስተማር ስለማልችል ለዚህ ነው ቆይ የቀነስኩት ያመጣሁት ማለት ነው። ወደ እና ወደ ሽልማት ስንመጣ ወደ መጨረሻ አካባቢ አንድ የግል ትምህርት ቤት ላይ ተቀጥሬ ነበርና የኬጂ ሲያስተምርም ነበር። ኬጂ ማስተማሪ ነው፣ በጣም ነው የሚያስተምረው። አሁን ነው ቆይ ቢያልቅ እንጂ በጣም ልጆችን በጣም ነው እና ኬጆችን ሲያስተምር ግሬስ ምንድነው ኬስትሪን ሲያስተምር 16 ተማሪዎች ናቸውና ከ1 እስከ 16 ምን አደረግነው? አንደኛ እና ሁለተኛ የወጡት የሆነ ነገር እዚህ ውስጥ አስቀምጫለሁ መጽሐፍ ማለት ነው። ከአራተኛ ጀምሮ ደግሞ ካርዳቸውን አሳምረን እንደ ሽልማት በቃ ወስደው ገቡ ማለት ነው። ማንም ምን እንዳያደርግ። አሁን አንዳንድ ጊዜ ኬጂ 1 እስከ 3 ወጥተዋል ብሎ ሌላ የቆረፉ ነው የሚገቡት። ሽልማት አልወሰድኩም ብሎ በዛ ግን ሽልማት ለእያንዳንዱ ይገባል እና ለወደፊት ለእኛም ጥሩ ሽልማት ተዘጋጅተዋል። ኢየሱስ በቅርብ ጊዜ ይመጣል። ከዛ ችግር የለም፣ ለቅሶ የለም። ራዕየ ዮሐንስ ምዕራፍ 22 ከ1 ጀምራችሁ አንብቡ።
ወንድሜ ሞተ፣ እህቴ ሞተች፣ ወይም ደግሞ ሌላ ሰው ሞተ፣ የሚወደው ሰው ሞተ የሚባል ነገር የለም። ወደዛ ለመሄድ ደግሞ ዛሬ ጸሎት ያስፈልጋል። መጸለይ አለብን። ሳንጸልይ አንድ ነገር ማግኘት የለብንም። አንዳንድ ጊዜ አንድ ሰው ምስጋና ሳይናገር ጸሎት አይለማመድም ይላል። ወንድሞቼ ጠዋት ምስጋና እየተናገሩ ነበርና እኔም በኋላ እናገራለሁ ብዬ ነበር። ምስጋናዬ ትምህርት ነው። ከዚህ በኋላ እኔ ምስጋና አላቀብም። እነሱን በጣም አደንቃቸዋለሁ። በሚቀጥለውም እንደዚህ እንድትለማመዱ ጸሎትም እንድትለማመዱ ያደርጋልና የሰማነው እግዚአብሔር ይባርክን። እኛ ሰማይን እንድንገባ ደግሞ ዛሬ ራሳችን መወሰን አለብን። እግዚአብሔር